አንዲት ኩላዊት ዓለም አቀፋዊት ሐዋርያዊት የሆነች ቤተክርስቲያንን በቤተክርስቲያን ስር ሆኜ ከምዕመናኖቿ ጋራ ቅዳሴውን እያስቀደስኩ ጸበሉን እየተጸበልኩ ቁርባኑን እየቆረብኩ አንድ ሕይወት የሆነች ኋላ መንግስተ ሰማያትን የምወርስ ነኝ ብሎ የሚያምን ነው ክርስቲያን ማለት። እርኩስ በሆነውና ባልሆነው መካከል በደጉም በክፉም በመናፍቁም በሚያምነውም በኃጥኡም በጻድቁም በእስላሙም በክርስቲያኑ ዘንድ በሁሉም ዘንድ ሃይማኖቴን የሚመሰክር ሳላፍር ሳልፈራ እኔ ክርስቲያን ነኝ የምል ነኝ ብሎ የሚያምን ነው ክርስቲያን ማለት። እንደ አምላኬ ቅዱስና ፍጹም ሆኜ እንድኖር ከመድኃኒቴ ከአምላኬ የፍቅር ትእዛዝ የተሰጠኝ ነኝ ብሎ የሚመሰክር ነው ክርስቲያን ማለት። ኩኑ ቅዱሳነ እስመ አነ ቅዱስ ኩኑ ፍጹማነ እስመ አነ ፍጹም፣ እኔ ፍጹም እንደሆንኩ እናንተ ፍጹማን ሁኑ፣ እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ተብሎ የተሰጠ ማለት ነው። እንግዲህ ብዙ ነው። 9 የመንፈስ ፍሬዎች ትናንትና አይተናቸዋል። ምን እንደሚለን ሴኩላሪዝም ፍጹም ሰብአዊነት በሚል አስተሳሰብ ምን እየተመከር እንዳደግ ምን አሁን ዓለም ምን አይነት መፈክርና ምን አይነት አጀንዳ እንዳላት በቀላሉ አንብላችሁና ላልነበራችሁ ሰዎች አላብራራውም። አንደኛ ለማሸነፍ ትጋ ነው የሚለው የዓለማዊነት ፍሳቤ ወይም ደግሞ ይህ ሴኩላሪዝም የሚለው አስተሳሰብ አሁን ላይ ትውልድ እንዲህ እርሱን ስርዓት ምንድነው ታላችሁ። ሁለተኛው ስጋዊ ደስታን ፈልጉ ነው። ሶስተኛው በቃኝ አትበሉ ነው። አራተኛው በሁሉ ዘንድ ታዋቂ ተደናቂ መሪ ለመሆን ሊካሙ ነው። ቅድስና ፍጹምነት የሚባል እሳቤ የለም፣ ፈቃዳችሁና ግንዛቤያችሁን ተከተሉ የሚል አስተሳሰብ ነው። ራሳችሁን አስከብሩ፣ ተፈሩ፣ መርዳት፣ መስጠት፣ ማገልገል ሁሉ ለታዋቂነት ይሁኑ። የምታደርገው ሁሉ ታዋቂነትን ያትርፉልህ እንጂ እንዲሁ ዝም ብለህ አትስጥ። አባቶቻችን ምጽዋት በቡ ይላሉ አይደለም? አሁኑ ዓለማዊ አስተሳሰብ ለምን ታዋቂነትን አያመጣልህም? ገንዘብን በሜዳ ስላለህ ነው። ነገር ግን አባቶቻችን ምን በርቆርቆሮ በጨለማ ቤት ሰርተው ነው። ማምረት፣ መግዛት፣ መፍጀት የመኖር ትርጉም ነው። በቃ ሰው ምንድነው ከተባለ ያመርታል፣ ይገዛል፣ ይፈጃል። በቃ በዚህ ነው ኑሮ የሚቀጥለው እሱ ነው። ኦርቶዶክስ አስተሳሰብ ምን ይላል ስንል ቅዱሳን ፍጹማን ሁኑ ይለናል። ስጋን የሚገድሉትን አትፍሩ፣ መንፈስን ከስጋ ጋር አንድ አድርጎ ወደ ሲኦል የሚያወርደውን ፍሩ እንጂ ይላል። ምንን? ሐሰትን፣ አመጣን፣ ኃጢአትን፣ ተንኮልን፣ ክፋትን፣ ነፍስ መግደልን ነው ፍሩት የሚለው። ቢቻላችሁ ከሁሉ ጋር በፍቅር ኑሩ ነው። እንግዲህ የበላይነትን ለማስከበር ቢቻላችሁ ከሁሉ ጋር በፍቅር ኑሩ ነው። ለተራበ፣ ለተጠማ፣ ለታረዘ፣ ለታመመ፣ ለታሰረ ሁሉ አጽናኝ ሁኑ ነው። እዚህ ጋር ምን ብሎ ይላል? ጠላህላት ይላል። ይሄን አስተሳሰብ ጠላህላት የበላይነትን አሳውጅ የሚል ነው። ሌላኛው ትእዛዝን ጠብቁ ነው። ትእዛዝ እንግዲህ አስርቱ ቃላትን ስናይ እያንዳንዷ በሙሉ የሰው ልጅ ጽድቅም ቢሰራ ኃጢአትም ቢሰራ ከዚያ አይወጣም። እያንዳንዱ ስትመረምሩት ዝሙት፣ ስርቆት፣ ጣዖት አምልኮ፣ ሰውን መናቅ፣ እናትና አባትን አለማክበር፣ ክህደት በሙሉ ሀዚያ የተዘረዘሩ ናቸው። ሰው ከዚህ የወጣ ስለማይሰራ ቢጸድቅም ጽድቅ ቢሰራም ከአስርቱ ቃላት የወጣ የለም። ኃጢአት ቢሰራም ከአስርቱ ቃላት የወጣ የለም። ጠላቶቻችሁን ውደዱ ነው። ለምድራዊ ጌቶቻችሁ ተገዙ ማለትም ለነገስታት እንደሚገባ ታገዙ ይላል። አስቡት እንግዲህ ምን አይነት ተቃራኒነት እንዳለው። ሌላኛው 9 የመንፈስ ፍሬዎች የተባሉት በገላትያ 5:22 ላይ ያሉት የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት እነዚህ ሁሉ ገንዘብ ያደርጋል ክርስቲያን። ይህ ነው እንግዲህ ትናንትና የመጣንበት። ሰዎቻችን ላለፋችሁ